ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በኢትዮጵያ የንጹህ መጠጥ ውሃ ተጠቃሚዎች ቁጥር 76 ሚሊዮን ማድረስ መቻሉን የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ይተፋ ገለጹ። ባለፉት 9 ወራት ከቡና የወጪ ንግድ ከ1.5 ቢሊዮን ዶላር በላይ የውጪ ምንዛሬ ገቢ ተገኘ። በባለሙያ የማይፈጸም የእንስሳት እርድ በቆዳ ጥራት ላይ አሉታዊ ተጽዕኖ በማሳደር ከዘርፉ የሚገኘው ገቢ እንዲቀንስ ምክንያት ሆኗል። የዩኒቨርሲቲ መንደሩ የትምህርት የፈጠራና የባህል መንደር የማልማት ራዕይን የሰነቀ መሆኑ ተነገረ። የቲማቲም ስርን ወደ ወረቀት ማሸጊያ የቀየረ ምርምር ይፋ ተደርጓል። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አንዱን ሰው ሽፈራው ነኝ። አብራችሁን ቆዩ። በኢትዮጵያ የንጹህ መጠጥ ውሃ ተጠቃሚዎችን ቁጥር 76 ሚሊዮን ማድረስ መቻሉን የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ይተፋ ገለጹ። ሚኒስትሩ ዜጎችን ተጠቃሚ ለማድረግ በንጹህ መጠጥ ውሃና ኃይል አቅርቦት ዙሪያ በተከናወኑ ተግባራትና በተገኙ ውጤቶች ዙሪያ ማብራሪያ ሰጥተዋል። ሚኒስትሩ ኢንጂነር ሀብታሙ በማብራሪያቸው የንጹህ መጠጥ ውሃ ተደራሽነት ላይ በገጠርና በከተሞች የተሰሩ ስራዎች አበረታች ውጤቶች የተገኘባቸው ናቸው። በአሁኑ ወቅት የንጹህ መጠጥ ውሃ ተጠቃሚዎች ቁጥር ወደ 76 ሚሊዮን ከፍ ማድረግ መቻሉንም ተናግረዋል። በተለይም ድርቅ በሚያጠቃቸው አካባቢዎች የተከናወኑ ተግባራት የሚቆጠሩ ውጤቶች የተገኙባቸው መሆኑን ገልጸዋል። ፕሮጀክቶች በታቀደላቸው ጊዜ እንዲሁም በውጤት መጠናቀቃቸው ለተገኘው ስኬት መሰረት መጣሉን ጠቁመዋል። ከኃይል አቅርቦት ጋር በተያያዘም ከዋናው ግሪድ ርቀው የሚገኙ ቦታዎች ላይ ከፀሐይ ኃይል በማመንጨት በርካታ አካባቢዎች መብራት እንዲያገኙ መደረጉንም ጠቁመዋል። ኃይል ቆጣቢ ማብሰያዎችን ተደራሽ የማድረግ ስራም ተጠናክሮ መቀጠሉን ጠቅሰው በአሁኑ ወቅት 22 ሚሊዮን ዜጎች ተጠቃሚ ማድረግ መቻሉን አብራርተዋል። እንደ ኢንጂነር ሀብታሙ ገለጻ ግድቤን በደጄ በሚል መሪ ሐሳብ ድርቅ የሚያጠቃቸው አካባቢዎች ላይ ውሃን የማሰባሰብ አሰራር ተዘርግቶ ውጤታማ ተግባራት እየተከናወኑ ናቸው። በዚህም በ200 ትምህርት ቤቶች ውሃን በማሰባሰብ ከተማሪዎች አልፎም ማህበረሰቡ ተጠቃሚ እየሆነ እንደሚገኝ አስረድተዋል። የከርሰ ምድርና የገጸ ምድር ውሃ በተመለከተ ያሉበትን ደረጃ ማወቅ እቅዶች ለማውጣት ትልቅ ሚና ያለው መሆኑን ጠቁመው ባለፉት 9 ወራት መረጃ የማሰባሰብ ሂደቱ በተጠናከረ መንገድ ሲሰራበት መቆየቱንም ነው ሚኒስትሩ ያነሱት። ባለፉት 9 ወራት ቡና ለውጭ ገበያ በማቅረብ ከ1.5 ቢሊዮን ዶላር በላይ የውጭ ምንዛሬ ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። በ2017 በጀት ዓመት ማጠናቀቂያ እንደ ሀገር ከቡና ንግድ የሚገኘውን ገቢ 2 ቢሊዮን ዶላር በላይ ለማድረስ የተቀመጠውን እቅድ ለማሳካት እየሰራ መሆኑንም ተገልጿል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ በሰጡት ጋዜጣዊ መግለጫ ባለፉት 9 ወራት ለውጭ ገበያ ከቀረበ 299607 ቶን ቡና 1.508 ቢሊዮን ዶላር ገቢ ተገኝቷል። በበጀት ዓመቱ 9 ወራት 202000 ቶን የሚጠጋ ቡና ለተለያዩ ሀገራት ለውጭ ገበያ ለማቅረብ ታቅዶ ሲሰራ የቆየ ሲሆን አፈጻጸሙ 148 በመቶ ብልጫ እንዳለውም አንስተዋል። በዘንድሮ ዓመት 9 ወራት የተገኘውን ገቢ ከ2016 በጀት ዓመት 12 ወራት ከተገኘው ገቢ ጋር ሲነጻጸር አፈጻጸሙ ከፍተኛ ብልጫ እንዳለው አስረድተዋል። ኢትዮጵያ ለውጭ ገበያ የምታቀርበው የቡና ምርት ከዓመት ዓመት በመጠንም በጥራትም እየጨመረ መምጣቱን አመልክተዋል። በአጠቃላይ በዘንድሮ በጀት ዓመት 400,000 ቶን የቡና ምርት ወደ ተለያዩ ሀገራት በመላክ 2 ቢሊዮን ዶላር ገቢ ለማግኘት እቅድ ተይዞ እየተሰራ መሆኑንም ጠቅሰዋል። በዘርፉ የተገኘው ውጤት ተስፋ ሰጪ ነው ያሉት ዋና ዳይሬክተሩ ያለፉት 9 ወራት አፈጻጸም በገቢም ሆነ በመጠን የተሻለ ነው ብለዋል። በ2017 በጀት ዓመት ማጠናቀቂያ ከቡና ንግድ የሚገኘውን ገቢ 2 ቢሊዮን ዶላር ለማድረስ እንደ ሀገር የተቀመጠውን እቅድ ለማሳካት የተለያዩ ተግባራት እየተካሄዱ ነው ብለዋል።
በባለሙያ የማይፈጸም የእንስሳት እርድ በቆዳ ጥራት ላይ አሉታዊ ተጽዕኖ በማሳደር ከዘርፉ የሚገኘው ገቢ እንዲቀንስ ምክንያት መሆኑን ኢንዱስትሪ ሚኒስቴር አስታወቀ። ኢትዮጵያ በእንስሳት ሀብት ከአፍሪካ ቀዳሚ ብትሆንም ከጸጋው በሚፈለገው ልክ ተጠቃሚ ያለመሆኗን የዘርፉ ባለሙያዎች ያስረዳሉ። የእንስሳት ሀብት አጠቃቀም ከዘልማዳዊ አሰራር ባለመላቀቁ በተለይም የቆዳና ቆዳ ውጤቶች አምራች ኢንዱስትሪው ጥራት ያለው ጥሬ ዕቃ እንዳያገኝ ተግዳሮት ሆኗል። እሴት የተጨመረባቸው የቆዳ ውጤቶች ከፍተኛ የውጭ ምንዛሬ ማስገኘት እድላቸው ሰፊ ቢሆንም የእሴት ሰንሰለት ላይ እያጋጠሙ ባሉ ችግሮች ተጠቃሚ መሆን አለመቻሉን ነው የኢንዱስትሪ ሚኒስቴር መረጃ የሚያሳየው። የኢንዱስትሪ ሚኒስትር ዴታ ታረቀኝ ቡሉልታ ከኢዜአ ጋር በነበራቸው ቆይታ የእንስሳት እርባታው ስጋን እንጂ ቆዳን ታሳቢ ያለማድረጉን አንስተዋል። በዓላትን ተከትሎ በባለሙያ የማይፈጸም የእንስሳት እርድ በቆዳ ጥራት ላይ አሉታዊ ተጽዕኖ በማሳደር ከዘርፉ የሚጠበቀው ገቢ እንዳይገኝ እያደረገ መሆኑንም ነው ያብራሩት። እንደ ሚኒስትር ዴታው ገለጻ ኢትዮጵያ የእንስሳት ቆዳን ጥራትና ተወዳዳሪነት ለማሳደግ የቆዳ ልማት ስትራቴጂ አውጥታ መተግበር ጀምራለች። በስትራቴጂው በቆዳ ጥራት ላይ ያጋጠሙ ያሉ ችግሮች በጥናት መለየታቸውንና ለዚህ የሚሆን መፍትሄ መቀመጡን አንስተዋል። የዩኒቨርሲቲ መንደሩ የትምህርት የፈጠራና የባህል መንደር የማልማት ራዕይን የሰነቀ መሆኑን የአዲስ አበባ ፕላንና ልማት ቢሮ ኃላፊ አደም ኑሪ ገለጹ። የአዲስ አበባ ከተማ አስተዳደር ካቢኔ ባለፈው ሳምንት ባካሄደው 4ኛ ዓመት 9ኛ መደበኛ ስብሰባው ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር እንዲሆን መወሰኑ ይታወሳል። የአዲስ አበባ ፕላንና ልማት ቢሮ ኃላፊ አደም ኑሪ የዩኒቨርሲቲ መንደር ፕሮጀክት ልማትን አስመልክተው ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸው የዩኒቨርሲቲ መንደር ስያሜው በአዲስ አበባ በ2027 የትምህርት የፈጠራና የባህል መንደርን የማልማት ራዕይ የሰነቀ ነው ብለዋል። መንደሩ ከዓለም አቀፍ ተሞክሮ የተወሰደ እንደሆነና ሁሉን አቀፍ በእውቀት የላቀች ተወዳዳሪ ከተማ ለመገንባትና ትምህርት ቱሪዝምን ማዕከል ለማድረግ ያለመ ነው ብለዋል። የዩኒቨርሲቲ መንደሩ ሁሉን አቀፍ እንደሆነ ተናግረው በውስጡ ትምህርት ቤቶች፣ የምርምር ተቋማት፣ የሃይማኖት ተቋማት፣ ሙዚየም፣ የገበያ ማዕከላትና የመኖሪያ መንደር እንዳለው ጠቅሰዋል። የቲማቲም ስርን ወደ ወረቀት ማሸጊያ የቀየረ ምርምር ይፋ ተደርጓል። በባዮና ኤመርጂንግ ቴክኖሎጂ ኢንስቲትዩት ከፍተኛ ተመራማሪና የምርምር ቡድን መሪ የሆኑት ዶክተር ኃይለማርያም ገብሩ የቲማቲምን ስር ወይም እግር ለወረቀት ማሸጊያነት መጠቀም የሚያስችል ምርምር በመስራት ወደ ውጤት መቀየር መቻሉን ገልጸዋል። ኃይለማርያም ገብሩ ወደ ውጪ ለሚላኩና ለሀገር ውስጥ ገበያ የሚቀርቡ ምርቶችን ለማሸጊያነት የሚያገለግል ጥራት ያለው ምርት በኢትዮጵያ ለማምረት የሚያስችል ግብአትን ለማምረት ያዳገተው ለምንድነው የሚለውን ማጤን ይጀምራሉ። አስፈላጊ ግብአትን በአገር ውስጥ ለማምረትም ምርምር ያደርጋሉ። በቤተ ሙከራም ከቲማቲም እግር የወረቀት ማሸጊያ ግብአት ወይም ፐልፕ ማምረት የሚቻልበትን ግኝት በመፍጠር የአእምሯዊ ንብረት ባለቤት ሆነዋል። የምርምር ውጤቱንም ከባርጉባ ትሬዲንግ ከተሰኘ የግል ኩባንያ ጋር በመሆን ወደ ምርት መቀየር መቻላቸውንና የተሰራውን ለፍራፍሬ ማሸጊያነት የሚያገለግል የመጠቅለያ ምርት መስራት መቻላቸውን ተናግረዋል። የባርጉባ ትሬዲንግ ኩባንያ አስተዳደርና ምርት ስራ አስኪያጅ ጨመረ ሙናች በበኩላቸው ኩባንያው ሶፍት፣ ካርቶንና ወረቀት እንዲሁም የተለያዩ ምርቶችን ለገበያ እያቀረበ መሆኑን ተናግረዋል። ኩባንያው ከኢንስቲትዩቱ ጋር በመቀናጀት የቲማቲም እግርን በምርምሩ መሰረት ወደ ምርት እንዲቀየር ማድረጉን አንስተው አሁን ላይ ለተለያዩ ማሸጊያዎች ግብአት የሚሆን የወረቀት ማሸጊያ መመረቱን አስረድተዋል። የምርምር ውጤት የሆነው ይህ ምርት ለድርጅታቸው ግብአት ከመሆን ባለፈ ሀገሪቱ ለግብአቱ ታወጣው የነበረውን የውጭ ምንዛሬ የሚያስቀር መሆኑንም ይናገራሉ። የባዮና ኤመርጂንግ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ካሳሁን ተስፋዬ ኢንስቲትዩቱ በምርምር የተገኙ ውጤቶችን ወደ ምርት በመቀየርና ለኢንዱስትሪ ግብአት እንዲውል እየተሰራ መሆኑን ተናግረዋል። ከቲማቲም እግር ወይም ስር የተሰራውን ፐልፕ ከእነዚህ ስራዎች መካከል የሚጠቀስ መሆኑን አንስተው ይህም ለአረንጓዴ ኢኮኖሚ ልማት ያለው ሚና ከፍተኛ እንደሆነም አብራርተዋል። በቀጣይም በኢንስቲትዩቱ የሚወጡ የምርምር ውጤቶችን ወደ ኢንዱስትሪ ምርትነት ለመቀየር እንደሚሰራ ተናግረዋል። ለዕለቱ የነበሩት ዜናዎች እነዚህን ይመስላሉ። መልካም ጊዜ።